እኔ ጠላቴ በዛ በቃ አልቻልኩም እኮ መኖር እግዚአብሔር ራሴን ላጥፋና እሺ ከዛም በኋላ እናንተ ትኖራላችሁ በውስጥ የምትፈጁኛ አይበቃችሁ እኔ በነገራችን ላይ ሚዲያ ላይ ስቄ ስታዩኝ ምንም ነገር ከኋላ የሌለ እንዳይመስላችሁ የሚያጠፉኝ ብዙ አሉኝ እኔ ያለውት እንደ እግዚአብሔር ነው እንደ ሰው አይደለም ብትችሉ ማለት ነው 100,000 ድርሃም ከፍላችሁ ከዚህ ሀገር ታባርሩኛላችሁ ግን አትችሉም በቃ ተውኝ ልኑርበት መስረቅ አልፈልግም በቃ ባለጌ እኖራቃተን እኮ እኔ እንዴት እንዳስጠላኝ አባቴ ደግሞ ቀይ መስመሬ አንድ ሰው ስለ አባቴ ለመናገር ስታስቢ ቆም ብለሽ አስቢ አባቴን ያጣሁት በስደት ነው የእግር ሰዓት የሆነብኝ ገባሽ ሁሌ የማነባ ሁሌ ካይኔ የማይጠፋ ሁሌ ታውቂያለሽ 5 አመቱ ነው 5 አመት ሙሉ በእግር ሰዓት የምኖር ሴት ነኝ አባቴን የነካችሁ ለታ እዚህች ምድር ላይ ምንም ላጣ እችላለሁ ምንም ማለት ነው ምንም እኔ በዘር አልተጨማለኩም ጽድት አድርጎ ነው ያሳደገኝ አባቴ ምርጥ ኢትዮጵያዊት አድርጎ በእምነቴ ጀግና እንደሆነ አድርጎ ያሳደገኝ አባቴ የአባቴን ድንበር ስትነኩ የዛን ሰዓት ማሰብ አለበት በአባት ቀልድ የለም ኦኬ ኦፍ ኮርስ በጣም ጉረኛ ነኝ በአባቴ እስከ ጥግ ድረስ ጉረኛ ነኝ ማንም ታውቂያላችሁ በተለይ በችግር አሳድገውን አባቶቻችን በችግር አሳድገውን እኛ አድገን እነሱን የምንጦርበት እነሱን የምናሳርፍበት እነሱን ማለት ነው እድገታችንን በሚያዩበት ሰዓት አባት ማጣት እናት ማጣት ያለው የግርሳት ያለው ህመም ቢገባችሁ ኑሮ በአባታችን አትሰድቡንም ነበር በአባቴ ደግሞ ቀልደላቅም እግዚአብሔር ነው እንኳን ሌላ አይደለም ማንም ለምናቶኝ ማንም ሰው የሚያውቅ በዙሪያ ያላችሁ ታውቃላችሁ በአባቴ ቀልደላቅም በልጅነቴ አባቴን የነካ ራሱ አረሳም እሺ እናንተም ደካማ ጎኔን ስለምታውቁ በአባቴ ሰደባችሁ ቀይ መስመሬ ነው የዛን ሰዓት ነበር ክብራችሁ መጠበቅ የነበረባችሁ የዛን ሰዓት ነበር በጣም ዝም አልኩ አሽሙሮን ቻልኩኝ ንግግሮችን ቻልኩኝ ምን ልበላችሁ እንዴት ብዬ ልንገራችሁ በጣም ብዙ መናገር የምፈልጋችሁ ነገር አሉ ግን መናገር የማልችላችሁ ውስጤ ያረረ ዛሬ ላይ ግን የናንተ ሲነካ ኖ የኛን ክብር ስትነኩ ችግር የለም እናንተ ድንበራችሁን ስትነኩ ችግር የለም እኔ እኮ ሱቅ ሳልከፍት ቤት ውስጥ ስሰራኮ በኔ ላይ ግሩፕ የፈጠራችሁ የረሳው መስሏችሁ ነው መታችሁ ይቅርታ ስትጠይቁኝ መታችሁ ስታቅፉኝ እሺ ብዬ ተቀበልኳችሁ በሁለተኛውም በደላችሁኝ ካሁን በኋላ ግን መሸወድ የለም እኔ ሰው ካልነካኝ እግዚአብሔርን አለካ ማርያምን ይሄው መቤቴን ያባባቴ አጥንት ነው የምምልላችሁ ሰው ካልነካኝ አለካ ውስጤን የሰበርሽለታ ግን አለቀሽ ሰው ካልነካኝ አለካ በሰው እድገት አልቀና ችግር እንደዚህ አይነት ነገር የለብኝም ፈጣሪ ይመስገን በጣም ደስ ይለኛል እንኳን ሌላ አይደለም እንዳውም ሌላ አይደለም በድላችሁኝ የራሱ ታሳዝኑኛላችሁ ታውቃላችሁ ግን እኔን በድላችሁ እኔን ይፈልጋችሁትን ነገር አድርጎ ግን የሞተውን አባቴን የሚናገርብኝ ሰው በቁሜ ገደለኝ ነው አልወድም ብዙ መነጋገር አልፈልግም በጣም ውስጤ በጣም ብዙ አመት ዝም ብያለሁ እጃችሁን ይዤ አስተምራችሁ እኔ እኮ የእናንተ መቀኝነት ቢኖረኝ ኑሮ እኮ እኔ የምሰራውን ስራ ስሩ እኮ አልልም ነበር እግዚአብሔርን የምሬን ነው የምላችሁ እኔ የምሰራውን ስራ እኮ ስሩ ይሄ ማለት እንደዚህ ነው ይሄ ማለት እንደዚህ ነው ይሄ ማለት እንደዚህ ነው ይሄ ማለት እንደዚህ ነው ብዬ አላስረዳችሁም ነበር እኔ እኮ ማገኘው እንደዚህ ነው እንደዚህ ማግኘት ትችያለሽ ለምንድን ነው በ2000 ድርሃም የምትሰሪው ለምንድን ነው ይሄ ማለት እኮ ይሄ ነው ይሄ ማለት ይሄ ነው ብዬ እጅሽን ይዤ አስተምረሽ ተነስቼ እኔን ልታስሪ እኔ እኮ በሰው መቀኝነት የለኝም ቢኖርብኝ ኑሮ እኔ የምሰራውን ስራ አላሰራ የለብኝም ማርያምን የምሬ ነው እማምላክን የለብኝም ሰው ሲያጣ ነው ለሚከፋኝ ሲያጣ አልፈልግም እንዴ እኔ መቀኝነት ቢኖርብኝ እንዴ
ሰው ከሰው ጋር ራሱ ቢጣላ የሰውን ድንበር መንካት የለበት። በአሽሙር እኛን ስራ እንዳንሰራ በጣም ብዙ ነገር ግን አይቻልም። ለምን እንደሆነ ታውቃላችሁ? እግዚአብሔር ነው ለሰው የሚሰጠው። ማደግም ማግኘትም ማጣትም እግዚአብሔር ነው የምላችሁ። ልንገራችሁ፣ በህይወታችሁ ውስጥ ለሰው ምቀኝነት ነው እንዳይኖራችሁ። ሁለተኛ ነገር ደግሞ በሰው ጉድጓድ እንዳትቆፍሩ እናንተ ልትገቡበት ስለምችል። ሰው ባቄላ ዘርቶ በቆሎ አይሰበስብም። ሁሌ ነው የምላችሁ፣ ጤፍ ዘርቶ ስንዴ አይሰበስብም። መልካምን ስትዘሩ መልካምን ታገኛላችሁ፣ መጥፎን ስትዘሩ ደግሞ መጥፎ ብትችሉ ማለት ነው። የበደላችሁትን ወንድሙን የሚሸጥ ሰው ለኔ ይሆንልኛል ብዬ አላስብም። በነገራችሁ ለወንድማችሁ ያልሆናችሁ ለኔ አትንኩኝ። ያለካችሁ ድንበሬን አትንኩብኝ። በተለይ በፋሚሊ አትምጡብኝ። ስራችንን ምንም የሚያገናኝ የለም። ኢማራት ውስጥ በትንሹ ኢትዮጵያውያን ከ100,000 ኢትዮጵያን በላይ ኢማራት ውስጥ አለ። ንግዱም ይበቃናል። ለሁላችንም ትርፍ ነው፣ በጣም ትርፍ ነው። ታውቃላችሁ፣ መርካቶ ያ ሁሉ ህዝብ ኖሮ ሁሉም ሰርቶ ይገባል። ያ ሁሉ ህዝብ ቁጭ ብሎ አዲስ አበባ ውስጥ መርካቶ ሁሉም ሰርቶ ነው የሚገባው። ለምን እንደው ታውቃላችሁ? የማንም ድርሻ በሰው እጅ ላይ ሳይሆን በእግዚአብሔር እጅ ላይ ነው። አትንኩኝ ያለካችሁ። አሁንም እየተናገርኩ ነው። አትንኩኝ። በቃ ስራዬን ብቻ ነው መስራት የምፈልገው። እኔ ስታወሩም ተጠንቀቁ። ቀይ መስመሬ ነው አባቴ። ታውቂያለሽ፣ አንቺ እኮ ረስተሽ ሊሆን ይችላል። ለኔ ቀይ መስመሬ ነው። ስንት ቀን አስነባሽኝ፣ ስንት ቀን ባንቺ አልቅሻለሁ። የዛሬ 3 ዓመት አልቅሻለሁ። ኦኬ፣ በጣም ብዙ ጊዜ አስለቅሰሽኛል። ዝምታ፣ በነገራችን ላይ አንዳንድ ጊዜ ዝምታ ወርቅ ነው። አንዳንድ ጊዜ ዝምታም ደግሞ ፍራቻ የሚመስላቸው ሰዎች አሉ። ያኔ ብዙ ጊዜ ዝም ስትሉ ያኔ የፈራችሁ ወይ ደግሞ ያ ሰው ከማንም በላይ የሆነ ምናምን ይመስላችኋልና ኖ፣ ማንንም አይፈራም። ሰውን እናከብራለን። ለምን? ከእናትና ከአባቶቻችን የወረስን ስለሆነ እናከብራለን። ሰው እንወዳለን። ሰው በማንነቱ ነው የምንወደው የምናከብረው። ኖረሽ አልኖረሽ ምንም ደንታ የለንም እኛ። ምክንያቱም ድሮም እየሰራው ነው፣ አሁንም እየሰራው ነው። በማንም ተደግፌ ሳይሆን በእግዚአብሔር። ሰው ምንም ችግር የለብኝ። እኔ እግዚአብሔርን በማጣቴ ውስጥ ራሱ እስቃለሁ። ድንግል ማርያምን ነው የምላችሁ፣ በማጣቴ ውስጥ እስቃለሁ። እኔ ሚዲያ ላይ ሁላ ማርያምን በቤቱ ቢጎልኝ ራሱ እኔ ጎሎብኝ አቅም እንጂ እድሜ ለማምላክ እያለችኝ ቤቴ አይጎልብኝም እንጂ ቢጎልብኝ ራሱ እስቃለሁ። ማርያምን ቢጎልብኝ ራሱ እስቃለሁ። ማምላክ እስካለችልኝ ድረስ እኔ ምንም አይጎልብኝ። ባጣ ራሱ አይከፋኝም። ስንገራችሁ ዛሬ ሱቃልኛ አልመካበትም፣ ነገ ላጣ እችላለሁ። ማርያምን አልመካበትም። ምክንያቱም ሰው ነና፣ ነገ ምን እንደምንሆን አናውቅም። ትተን ነው የምንሄደው ወደ ሀገራችን። ትቼ ነው የምሄደው። እውነቴን ነው የምላችሁ። እኔ 1 ብርን ሳላይ አይደለም 100 ብር ያየሁት። 1 2 3 4 ብዬ የቆጠርኩ ነው 100 ነው የደረስኩት። ተመልሼ 1 ብርን ሳይ የሚከፋኝ ይመስላችኋል? ምክንያቱም የማውቀው ህይወት ነው። ለኔ ችግር የለም። ማርያምን እማምላክን እኔ ምንም ደንታ የለኝም። ጤና ይስጠኝ ብቻ አምላኬ፣ ጤናዬ ብቻ እንዲሰጠኝ ነው የምፈልገው። ለጠላቶቼ የራሱ እኔ ክፉ አልመኝም። ለእናንተ ምንም ክፉ እንኳን እንዲደርስባት በእናንተ ከእግዚአብሔር በታች በእናንተ እየገፋችሁ ዛሬን አሳያችሁ። ግን አባቴ እንድትናገሩብኝ አልፈልግም። እኔን እንደፈለጋችሁ አድርጉ። ስታደርጉም ዝም ብያለሁ። ግን በአባቴ ኔቨር አባቴ እንዳትነኩብኝ። ሌላ ምንም አልፈልግም። ሌላ ምንም አባቴ በሞት ያጣሁት እኔ አረብ ሀገር መጥቼ በ8 ወሬ ነው በ9 ወሬ ነው ገና እየሰራው ምናምን ገና አባቴን ያጣሁት ማለት ነው። በቃ ደርሼለታለሁ። አሁንም ቁጭ ብሎ ይበላል። ድሮ ድንጋይ እየፈለጠ እጁ እየደማ ነው። ድሮ እጁ እየደማ ደብቆ እጁን ታጥቦ ነው የሚመጣው። እና አባቴን የማሳርፍበት ሰዓት ነው ብዬ የማስብበት ቀን ነው አባቴን ያጣሁት። ስለዚህ ተውኝ። እኔ የራሴ እሳትና ቁስል አለብኝ። አንቀባሮ ማንም ልጆቹን የነካበት ለታ ነው ድንበር የሚሆንበት። የአባቴ ድንበር ልጆቹን ስትነኩ ነው። ልጆቹን ስትነኩ ድንበሩ ነው። ማንንም አይለቅም። በልጆቹ ቀልድ አያውቅም። እኔም ደግሞ ልጁ በአባቴ ቀልድ አላውቅም። እኛ ዲቃላ አይደለም። ማርያምን ለፍቶ ነው ያሳደገኝ።
ዛሬ ላይ ጀግና የሆንኩት በሱ ነው። ጀግና እናት፣ ጀግና አባት። ታውቃላችሁ ብዙዎቻችን እኮ ነን እናቶቻችን አረቄ እየሸጡ ጠላ እየጠመቁ እየሸጡ ያሳደጉን ስንቶቻችን ናቸው። አባቶቻችን ደግሞ ገበያ ውስጥ እየዞረ እየሸጠ ግንበኝነት እየሰራ ድንጋይ ማለት ነው እዚህ ጋር የመታው አይኑ ጋር የመታው እዚህ ጋር ፍንጥር ብሎ የመታው ስንት ነገር ሆኖ ነው ቤተሰቦቻችን ያሳደጉን እኛም ማለት ነው። ስለዚህ አትንኩብን። እኔ መቃብሩን አይቻላቅም። ለምን እንደሆነ ታውቃላችሁ? የሞታ አይመስለኝም ነገ